የነዘቢባ ግርማ ጉዳይ ማህበራዊ ሚዲያውን እንደ ጉድ አጥለቅልቆታል። ማንነው የሚያጸዳልሽ ብሎ አበባ የተርከፈከፈውን ያላገጠብኝን እኔ አላውቅም። ሴትዮ አላቃትም ልጆቼን እንሰን። በተለይ ደግሞ ከዘቢባ ግርማ ባለቤት ጋር ቀደም ሲል የፍቅር ግንኙነት ነበረን በማለት አንዲት ሴት በማህበራዊ ሚዲያ ላይ ተከስታለች። እሱ እኔን አታውቀኝ ጠፍቼብን አረጃዋ። እቺ ሴት መምጣቷን ተከትሎ ነው እንግዲህ ውዝግቦች የተነሱ የሚገኘው። የተነሱት ነጥቦች ግን አከራካሪ ተብሏል። በዚህ በኩል የዘቢባ ግርማ ባለቤት ምላሽ ሰጥቷል። በዚያ በኩል ሴትዮዋ ጥያቄውን እያነሳች ትገኛለች። አሁን ታዲያ ነዘቢባስ ምን ላይ ነው የሚገኙት? በምን አይነት ሁኔታ ናቸው የሚለው ደግሞ የብዙዎች ጥያቄ ነው። ይህንን ጉዳይ ሁላችንም እንማማርበት ዘንድ እናነሳለን። ምንድነው የተፈጠረው የሚለውን ከስር መሰረቱ እንመለከተዋለን ማለት ነው። ሰሞኑን በልዩ ልዩ ሚዲያዎች ላይ ስሟ በተደጋጋሚ እየተነሳ የምትገኘው አትሌት የብርጓል መለሰን የተመለከተ አዲስ መረጃ ወጥቷል። እንደምታውቁት የብርጓል መለሰ ሰሞኑን በልምምድ ሜዳ ላይ በድንገት ህይወቷ ማለፉን ተከትሎ በጣም ከፍተኛ ሀዘን ተፈጥሯል። ዛሬ ደግሞ የቀብር ስነ ስርዓቷ ተፈጽሟል። ይህንን ተከትሎ ደግሞ የተፈጠሩ አዳዲስ ክስተቶች አሉ። በተለይ ህይወቷ ከማለፉ ቀደም ሲል የተናገረችው ኑዛዜ ደግሞ የብዙ ሰዎች ልብ የሰበረና አሳዛኝ ክስተት ተብሏል። ምንድነው ብለን እናነሳዋለን ማለት ነው። ከዚህ በተጨማሪ በቀብር ስነ ስርዓቱ ላይ የታዩ ክስተቶችንም ጭምር የምናጋራችሁ ይሆናል። ሌላኛው ወደ እናንተ የምናደርሰው ጉዳያችን ደግሞ እውቁ ቲክቶከር አዶናይን የተመለከተ ነው። አዶናይ ከሰሞኑ በጣም ትልቅ ደስታ ገጥሞታል ተብሏል። በጣም በርካታ ገንዘብ ወደ ኪሱ የሚያስገባበት እድልም እንደተፈጠረ ነው የተሰማው። ምንድነው ደስታው? ምን ተገኘ የሚለውንም እንዲሁ እናወራበታለን። እንደምን ቆያችሁልን? የምንወዳችሁና የምናከብራችሁ የቻናላችን ተከታታዮች በተለያየ የዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን በጣም እናመሰግናለን። እንደምታውቁት እንግዲህ ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን ነው እየዳሰሰ የሚያቀርብላችሁ። ዛሬም ከእናንተ ጋር ይሄንን ፕሮግራም አዘጋጅተን ቆይታ እናደርጋለን። ጌታቸው ላይ ደግሞ የመሰናዱ አዘጋጅና አቅራቢ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ወደ ዝግጅቱ እንለፍ። እውቁ ቲክቶከር አዶናይ በቅርቡ በማህበራዊ ሚዲያ ላይ በጣም በርካታ ትችቶችንና አንዳንድ ኔጌቲቭ የሆኑ አስተያየቶችን እየተቀበለም እየተሰነዘረበትም መሰንበቱ ይታወሳል። እንግዲህ አንዳንድ ሰዎች ሰለቸህን የሚሉ ሀሳቦችን ሲያንጸባርቁ እያየን ነበር። ይህንን የሚሉ ሰዎች እንግዲህ በጤናቸው ነው ወይ ምን ሆነው ነው የሚል ጥያቄን የሚያስነሳ ነው። ምክንያቱም አዶናይን አበድንልህ፣ ወደድንህ፣ ሞትንልህ እያሉ በዚያ ልክ ሀሳባቸውን ሲሰጡለት የነበረ ሰው ዛሬ ደግሞ በድንገት ተነስተው ሰለቸህን የሚሉት አስተያየት መስጠት ተገቢ ነው ብዬ አላስብም። ስለዚህ ስንወድም ስንጠላም ሰዎችን በምክንያት መሆን አለበትና ያለ ምክንያት የምትወዱ ሰዎች፣ ያለ ምክንያትም የምትጠሉ ሰዎች ልክ አይደላችሁም። በዚያ ልክ ነገሮችን ማስተካከል ተገቢ ነው ብለን እናምናለን። እንግዲህ አዶናይ በዚህ ዓመት በጣም በርካታ ስራዎችን የሰራ ነው። በጣም በርካታ ስኬቶችን አሳክቷል። ሰዎችን አግዟል። የራሱን ህይወት ለውጧል። ከዚህ ባለፈ ደግሞ በፍቅር ህይወትም ጭምር አዲስ ምዕራፍ የጀመረበት ጊዜ ነው። እነዚህን ሁሉ ስኬቶች እያሳካ ባለበት በዚህ ሂደት ውስጥ ደግሞ አሁን ሌላ ልዩ ደስታ ገጥሞታል። ይሄው ምንድነው? ሮያል ዴንታል ስፔሻሊቲ ከተባለ ድርጅት ጋር የአምባሳደር ውልነት ፊርማውን እንዳስቀመጠ ነው የተነገረው። ይህ ድርጅት የጥርስ ክሊኒክ ነው። ከ10 ዓመታት በላይ በዚህ ስራ ላይ እንደቆየ በዚሁ ፕሮግራም ላይ ተነግሯል። ከአዶናይ ጋር ደግሞ በጣም በርከት ያለ ገንዘብ እንደተፈራረሙ ነው የተነገረው። እንግዲህ ለ1 ዓመት ከዚያም በላይ ለሚቆይ ጊዜ አብረው እንደሚቀጥሉ ነው የተገለጸው። አዶናይ በዚህ እድል ላይ ተሳታፊ ስለሆነ በጣም በርካታ ሰዎች ደስታቸውን እየገለጹ ነው። ብዙ ሰዎችን በፕሮግራሙ ላይ ተገኝተው እየታደሙ እንደነበር ተመልክተናል። መልካም እድል ብለን ወደ ቀጣዩ መረጃ እንሻገር። በሀገራችን በጣም ታዋቂ ከሆኑት እንዲሁ በርካታ ዓለም አቀፍ ድሎችን ማስመዝገብ ከቻሉ አትሌቶች መካከል አንዷ የነበረችው የብርጓል መለሰ ሰሞኑን ህይወቷ ማለፉ የሚታወስ ነው። በተለይ ደግሞ ህይወቷ ያለፈበት መንገድ የብዙ ሰዎችን ልብ የሰበረ እንደነበር እናስታውሳለን። እንግዲህ አትሌት የብርጓል መለሰ የተወለደችው በሰሜን ወሎ ጋሸና ከተማ እንደሆነ አንዳንድ መረጃዎች ይጠቁማሉ። በልጅነቷ እንግዲህ በዚያ በገጠር በነበረው አስተዳደጓ በጣም በርካታ የህይወት ምስቅልቅሎችን እንዳሳለፈች ይነገራል። ቀስ በቀስ ግን በአትሌቲክሱ ዓለም ተቀላቅላ በርካታ ድሎችን ማስመዝገብ ቻለች። በሀገር አቀፍ ብቻ ሳይሆን በዓለም አቀፍ ደረጃዎች ላይ
ከፍተኛ ተፎካካሪ ተሳታፊና አሸናፊም ጭምር መሆን ችላለች። ለሀገሯ በርካታ ሜዳሊያዎችን ማምጣት ችላለች። በግሏ ደግሞ ብዙ ውድድሮችን አሸንፋ ወደ ኪሷ ጥሩ የሚባሉ ገንዘቦችንም ስታስገባ እንደነበር ነው የህይወት ታሪኳም የሚያስረዳው ማለት ነው። እንግዲህ አትሌት የብርጓል መለሰ ያሮጠችበት የዓለም ክፍል የለም ነው የሚባለው። በአውሮፓ ብትሉ፣ በአሜሪካ ብትሉ፣ በላቲን ብትሉ፣ በአውስትራሊያ፣ በኤዥያ ሀገራት፣ በአፍሪካ ሀገራት በሁሉም የዓለም ክፍል ላይ ሩጫን አከናውና ብዙ ድሎችን ተቀዳጅታለች ማለት ነው። ከነዚህ ድሎች ጎን ለጎን ደግሞ የትዳር ህይወት መስርታለች። 2 ልጆችን ማፍራት ችላለች። የ5 ዓመትና የ3 ዓመት እድሜ ያላቸው የ2 ልጆች እናት እንደነበረችም ነው መረጃዎች የሚጠቁሙት። ታዲያ ያላችሁ ከወሊድ በኋላ በተለያዩ የማራቶን ውድድሮች ላይ ተሳትፎ ካደረገች በኋላ በቅርቡ ደግሞ ይደረጋል ተብሎ በሚጠበቅ አንድ ዓለም አቀፍ ውድድር ላይ ለመሳተፍ ልምምዷን እያከናወነች ነበረ። ታዲያ እግሯ አካባቢ በገጠማት ህመም ምክንያት ውድድሩ ላይ ላለመሳተፍ ከአሰልጣኟ ጋር ትነጋገርና እንዲሁ ራሷን ለማፍታታት እንቅስቃሴዎችን እያደረገች እንደነበር ነው የተነገረው። የብርጓል መለሰ ከዚህ በፊት የተለያዩ ህመሞች ያጋጠሟት እንደነበር፣ በተለይ በልምምድ ወቅትና በውድድር ጊዜ ራሷን እየሳተች የመውደቅ ነገሮች እንደነበርና አንዳንድ ጊዜ ደግሞ ለ5 ደቂቃ ያክል ራሷን ስታ የመቆየት ነገሮች በተደጋጋሚ ይስተዋሉባት ነበር። ታዲያ እነዚህን ህመሞች ተከትሎ ደግሞ ወደ ሕክምና ተቋም በማምራት በተለያዩ ቦታዎች ላይ ምርመራዎችን አድርጋ ነበር። ያደረገቻቸው ምርመራዎች ደግሞ ከነርቭና ከልብ ህመም ጋር የተገናኙ ነበሩ። ሌሎች ተጓዳኝ አይነት ህመሞችንም ጭምር ካለብኝ በማለት ምርመራዎችን አድርጋ ነበር። ግን ያለባት ችግር ሊታወቅ አልቻለም። በህክምና መፍትሄ ሊገኝላት አልቻለም ማለት ነው። ሰሞኑንም እንዳልኳችሁ ዓለም አቀፍ ውድድር ቢኖርባትም እግሯ ላይ በገጠማት ህመም ምክንያት ለውድድሩ የነበራትን ዝግጅት ብታቆምም፣ ነገር ግን የአትሌቶች ስራ እንደምታውቁት በየቀኑ ልምምድ ይሰራሉ። ለጤናቸውም ለእንቅስቃሴያቸውም ስለሚያደርጉ ቀለል ያለ እንቅስቃሴ ለመስራት ብላ ነበር ከቤት ወጣ ወደ ጃን ሜዳ ያቀናቸው። ባለቤቷ አትጂ ብሏት እንደነበር መረጃዎች ይጠቁማሉ። ነገር ግን እሷ ትንሽ ራሴን ላዝናና ላፍታት እግሬንም ላንቀሳቅሰው ብላ ሁልጊዜ ልምምድ ወደምትሰራበት ጃን ሜዳ አቀናች። እዚያ ከገባች በኋላ ግን በድንገት ወደቀች ማለት ነው። እዚያ ቦታ ላይ የነበሩ ጓደኞቿም አፋፍሰው ወዲያውኑ ወደ የካቲት 12 ሆስፒታል ነበር እንድትሄድ ያደረጉት። መንገድ ላይ ግን ሰውነቷ በጣም በከፍተኛ ሁኔታ መቀዝቀዝ አሳየ። ትንሽ ቆይቶ ህይወቷ አለፈ ማለት ነው። በጣም የሚያሳዝን ክስተት ነው። በጣም የገረመኝ ነገር ግን ህይወቷ ከማለፉ በፊት እንደ ኑዛዜ የሚመስል ሀሳብ ስታኖር ነበር ነው የሚሉት አንዳንድ ሰዎች። ይሄው ምንድነው? እኔ መሞት አይቀርም፣ ያለኝን በዓለም አቀፍ ደረጃም ያሸነፍኩባቸው ውድድሮች ላይ ያመጣኋቸው ወርቆችና ንብረቶቼ ይሄው ለናንተ ይሁን ብላ ለቤተሰብ አሳልፋ እንደሰጠች፣ ከዛ ባለፈ ደግሞ ህይወቴ ባለፈ ጊዜ ጋሸና ከአያት ያጠገብ ወስዳችሁ ቅበሩኝ የሚል ሐሳቧንም ጭምር አቀርባ ነበር እየተባለ በዚሁ በማህበራዊ ሚዲያ ላይ በስፋት እየተዘዋወረ ነው የሚገኘው። ይሄንንም ተከትሎ በጣም ብዙ ሰዎች እያዘኑ ነው የሚገኘው። እውነት ለመናገር እንግዲህ ህይወቷ ካለፈበት ግንቦት 4 ቀን 2018 ዓ.ም ጀምሮ እስከ ትናንትናው ጊዜ ድረስ የአስክሬን ምርመራ እየተደረገ ቆይቶ አሁን በዛሬው ዕለት ማለትም ግንቦት 6 2018 ዓ.ም የቀብር ስነ ስርዓቷ እንደሚከናወን መረጃዎች ወጥተው ነበር። እንደተባለውም በቅድስት ሥላሴ ካቴድራል ቀብር ስነ ስርዓቷ ተፈጽሟል። በጣም በርካታ አትሌቶች፣ ታዋቂ ሰዎች፣ እሷን የሚያውቋት ቤተሰቦቿና ወዳጆቿ ሁሉ በስፍራው ተገኝተው አሸኛኘት አድርገዋል። የህይወት ታሪኳ ተነቧል። ከዚያ ባለፈ ደግሞ የቀብር ስነ ስርዓቷም ተፈጽሟል ማለት ነው። እንግዲህ የቤተሰቦቿ ነገር አይን ነገር አይወራም ተብሏል። ምክንያቱም በጣም ከፍተኛ ሀዘን ላይ ናቸው የሚገኙት። በተለይ ባለቤቷ ደግሞ እጅግ የሚወዳትን እጅግ የሚያከብራትን ባለቤቱን እንዲህ በድንገት አጥቶ ከፍተኛ ሀዘንና ጭንቀት ውስጥ ነው ያለው ተብሏል። ፈጣሪ ጽናቱን ይስጣቸው ለሁሉም ብለን ደግሞ ተከታዩን መረጃ እንመለከታለን። የእውቋን ድምጻዊት የዘይባ ግርማን ባለቤት ስሙን በመጥቀስና በማንሳት በማህበራዊ ሚዲያ ላይ ከዚህ ቀደም እንዲህ አይነት ታሪኮች ነበሩን፣ እንዲህ አይነት ነገሮችን አሳልፈናል የምትል አንዲት ሴት ብቅ በማለቷ ምክንያት በጣም አወዛጋቢ የተባሉ ክስተቶች እየተፈጠሩ ነው የሚገኘው። በዚህ ሰዓት ጉዳዩ በጣም መነጋገሪያ ሆኗል ነው የምላችሁ። የዘይባ ግርማን ባለቤት ታውቁታላችሁ። እሱ የሚል የቲክቶክ አካውንት አለው። በርካታ ተከታዮች አሉት። በቲክቶክ በኩል እንግዲህ በቀጥታ ስርጭቶችም ከብዙ ሰዎች ጋር ውይይቶችን ያደርጋል።
የተለያዩ ግንኙነቶችንም እየፈጠረ ለስራውም ለሌሎች ነገሮችም የሚጠቅሙትን ነገሮች ያደርጋል። እንደምታውቁት በቲክቶክ በኩል ነው ዘይባ ግርማ ጋርም ግንኙነታቸው ተጠናክሮ እስከ ጋብቻ ድረስ ዘልቆ አሁን ልጆችን ወልደው ደስ የሚያሰኝ ፍቅር ህይወታቸውን መስርተው እየቀጠሉ የሚገኙት። እንግዲህ ዘይባ ግርማ ከዚያ በፊት ሲንግል ማም ነበረች። ልጇን ለብቻዋ ሆና ነበር የምታሳድገው፣ ከጎን ደግሞ የሙዚቃ ስራዋን እየሰራች ማለት ነው። በዚህ መሃል ግን ከሱ ጋር በመገናኘታቸው በጣም ትልቅ የህይወት መስተካከል እንደተፈጠረላት በተደጋጋሚ ስትናገር ሰምተናታል። እሱም ቢሆን ልክ እንደዚያው ከመባከን ባልሆነ መንገድ ከመባዘን ዛሬ ላይ ተሰብስቤ ከባለቤቴ ጋር ደስ የሚያሰኝ የህይወት መንገድ ላይ ነኝ እያለም ሲናገር፣ በነገራችን ላይ ኢሱ የባለቤቱን ስም ያላግባብ የሚጠሩ ሰዎች፣ በማህበራዊ ሚዲያ ላይ የሚያማትን ሰዎች መስማት አይፈልግም። በተደጋጋሚ ሲናገር እንደሰማሁት ማለት ነው። በጣም ፕሮቴክተር ነው ባለቤቱን፣ በጣም ከእንደዚህ አይነት ክፉ ሰዎች ለመጠበቅ የሚሞክር ጥሩ ባል ነው። ከዚህ ባለፈ እሱ ጋር ከመገናኘታቸው በፊት የወለደቻትን ልጇንም ጭምር ልክ እንደራሱ ልጅ አይቶ በተደጋጋሚ እንክብካቤዎችን ሲያደርግ በጣም ደስ የሚያሰኝ ሂደቶችን ሲያደርግ እንመለከታለን። ጥሩ ባል እንደሆነ ይመሰከርለታል። ብዙ ሰዎች ደግሞ ዘይባ ግርማ እንዲህ ያለውን ፍቅር አግኝታ ትዳሯና ህይወቷ መስተካከሉ በጣም እንደሚያስደስታቸው ሲናገሩ ነበር። እንግዲህ እነዚህ ነገሮች ባሉበት ሰሞኑን ደግሞ ያልተጠበቀ ነገር ተከሰተ። በዚህ በቲክቶክ መንደር ሄለን በሚል መጠሪያ የምትታወቅ አንዲት ሴት አለች። እቺ ሴት እንግዲህ የተለያዩ ሀሳቦችን በዚህ በቲክቶክ መንደር በማንጸባረቅ ነው የምትታወቀው። ሰሞኑን ግን ከኢሱ ጋር የተገናኙ ሀሳቦችን በማንሳቷ ጉዳዩ በጣም አወዛጋቢ ሆኗል። ከዚህ ቀደም የነበሩ ቪዲዮዎችን ወደ ኋላ መለስ ብዬ ስመለከት ዘይባ ግርማን የተመለከቱ አንዳንድ ነጥቦችን ከዚህ ቀደምም ታነሳ እንደነበር ነው የተገነዘብኩት። በተለይ ደግሞ ባለቤቷ ለሚስቱ በሚያደርጋቸው ነገሮች ጥሩ የማይባሉ ነገሮችን ስታንጸባርቅም ተመለከትኳት። ሰሞኑን ደግሞ ምን ተፈጠረ መሰላችሁ? እቺ ሴት ከኢሱ ጋር ቀደም ያለ የፍቅር ግንኙነት ነበረኝ አውሮፓ በነበረበት ጊዜና ከዘይባ ጋር የትዳር ህይወት ከመመስረቱ በፊት ከኔ ጋር አንድ ላይ ነበርን የሚሉ አንዳንድ ሀሳቦችን ነው ያነሳቸው። በተለይ ደግሞ ከሁሉም በጣም አስገራሚ የተባለው ነገር ምንድነው? ቀደም ሲል እኔና እሱ ለመጋባት አንድ ላይ ለመሆንና ትዳር ለመመስረት ሱፍና ቬሎ ገዝተን ነበር። ነገር ግን እሱ የገዛነውን ሱፍ ይዞ ሄዶ ከዘይባ ጋር ተጋባበት። እኔ ደግሞ የገዛነውን ቬሎ ይዤ እስካሁን ድረስ እንደተቀመጥኩ ነኝ። ይሄውና ቬሎ በማለት በዚሁ በቲክቶክ የቀጥታ ስርጭቶች ላይ እየመጣች ይሄንን ሀሳብ ስታነሳ ነበር። እስኪ ይሄንን ቪዲዮ ተመልከቱ። እኔ ታሪኬን አላውቅም፣ ኮማ ውስጥ ነበርኩኝ እንዴ ማይ ፒፕል ነው አይደለም ብሎ ይከራከራሉ። ጋይስ ባለ ታሪኳ ነው እያለሁ ስፈልግ ተኝቼ፣ ስፈልግ ተነስቼ፣ ስፈልግ ሰክሬ፣ ስፈልግ በኮማ ውስጥ ሆኜ መቃዠት መብቴ ነው። this is my history። ስፈልግ ዝም ባለ ስፈልግ መቦትረፍ እኮ መብቴ ነው እኮ ጋይስ። መጨረሻ ላይ በሴት ወረቀት እንደማያገኝ ሲያውቅ ህጉን ሲያይ ማነው የሚያጸዳልሽ ብሎ አበባ የተርከፈከፈውን ያላገጠብኝን እኔ አላውቅም። እንግዲህ እንዲህ አይነት አወዛጋቢ የተባሉ ጥያቄዎችን እያነሳች ነበር የቆየችው። ኢሱ ደግሞ እኔም ሀሳብ አለኝ፣ እኔም የራሴ እውነት አለኝ በማለት ደግሞ የራሱን ምላሽ ሰጥቶበታል በዚሁ በቲክቶክ መንደር። እስኪ ይህን ቪዲዮ ደግሞ ስሙት። ዘውዬ ናጎች ወደ ኢትዮጵያ ስገባ ኢሱዬ ባሊ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷልና እኔ ሴትዮዋ አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ ያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይሄንን ቪዲዮ መስራት የፈለኩት። ያ ማለት እውነት መሰለ እኔን ደውሎ አልጠየቁኝም። እውነት ነው ወይስ ያለኝ ሰው የለም። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች፣ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋ አላውቃትም። ልጆቼን እንሰኝ እኔ ክርስቲያን ነኝ። በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌ የምናገረው ነገር ነውና ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ ነው። ቢዝነስ ኮን ቢዝነስ ስሪ፣ እኔን አውጪ፣ እኔን ከሱ ውስጥ አውጪ። እንግዲህ ኢሱ ልጆቼን ይንሳኝ፣ እውነቱ ይሄና ይሄ ብቻ ነው፣ ማተቡንም እንዲህ እያነሳ ነው እንደተመለከታችሁት ሲናገር የነበረውና ብዙ ሰዎች እውነቱ ኢሱ ጋር ነው ያለው። ምክንያቱም አንደኛ በልጆቹ ምሏል፣ ሁለተኛ በሃይማኖቱ ምሏል። መማል ብቻ ሳይሆን ሁኔታዎችንም ለመገንዘብ ለመረዳት የቻልነው በእንደዛ አይነት መንገድ ነው የሚል ሐሳባቸውን የሰጡ ሰዎች አሉ። በሌላ በኩል ያሉት ግን ሴትዮዋ ልክ ልትሆን ትችላለች፣ እውነት ሊኖራት ይችላል፣ እሱ ዋሽቶንም ሊሆን ይችላል የሚሉ ደግሞ የተለያዩ ሐሳብና አስተያየት የሚሰጡ ሰዎችን እየተመለከተን ነበር ማለት ነው። ነው አላውቃትም ያልክ ኢሱ እኔን አታውቀኝ ጠፍቼብን
አረጀዋል ተጨማደድኳል እሱ አታውቀኝ ዘቢባ ግዴታ መካድ አለብህ ብላለች የእውነት ሁለት ጸጉር አውጥተ እኔን ትክደኛል እውነታው የቱ ጋር ነው ኢሱ ትክክል ነው ወይስ ሄለን ትክክል ናት የሚለውን ለፈጣሪ እንስጥና እኔ ግን የራሴን የታዘብኩት ነገር ልንገራችሁ ወደ ማህበራዊ ሚዲያ ላይ መጥቶ እንዲህ አይነት ነገሮችን ማውራት በመጀመሪያ ደረጃ ማስረጃዎችን የሚጠይቅ ነው ምንም ነገር የሰዎችን ስም ጠርቶ ለማውራት ማስረጃ በጣም አስፈላጊ ነገር ነው ስለዚህ ምን አይነት ማስረጃዎችን ይዛ ነው እንዲህ አይነት ነገሮችን እያወራች የሚገኘው የሚለው እንደ ጥያቄ መነሳት አለበት ሁለተኛው ነገር ግን ወደ ሚዲያ ወደ ማህበራዊ ሚዲያ እንዲህ አይነት ነገሮችን ስናመጣ ምንድነው ጥቅሙ ነው ፖይንቱ ይሄን ነገር ማውራቷ ለሌሎች ሰዎች ምንድነው የሚጠቅመው ለሱስ ምንድነው የሚጠቅመው ለሷስ ቢሆን ምንድነው የሚጠቅማት ነው ምናልባት እንግዲህ በሁለቱ መካከል ግጭት እንዲፈጠር ከማድረግ የዘለለ ትዳራቸውን እንዲያጠራጥሩ የሚያደርጉ ነገሮችን ከማንሳት በዘለለ ይሄን ነገር ማውራቱ ምን ይጠቅማታል ነው ይሄ ሰው አንድ ጊዜ ትዳር መስርቷል ከዚህች ሴት ጋር ጥሩ የሚባል የፍቅር ግንኙነት ነው ያለው ያንን የኋላ ታሪክ አምጥቶ እዚህ ላይ ማውራቱና ማንሳቱ ምንድነው ጥቅሙ ነው እውነት ቢሆን እንኳን ማለት ነው እውነትም ካለው ነው እንግዲህ ውሸት ሊሆን ይችላል እውነት ሊሆን ይችላል ነገር ግን እውነት ከሆነ እንኳን ምንድነው የሚጠቅመው የሚለውን ማመዛዘንና ማየት በጣም አስፈላጊ ነው ሌላው ነገር ደግሞ አሁንም እውነት ቢሆንና ይሄንን ጉዳይ የግድ በቃ ሰዎች ሊሰሙት ይገባል እኔ ማውራት እፈልጋለሁ ማውራው ነገር እንዲደመጥልኝ እፈልጋለሁ የሚል የግድ የማውራት ሱስ ያለበት ሰው ከሆነ እንኳን የሚያወራበትን መንገድ መምረጥ አለበት ምንድነው የምትጠቀማቸው ቃላት በጣም የሚዘገኑኑ ናቸው የቃላት አጠቃቀማችንን ማስተካከል በጣም አስፈላጊ ነው ስለ ሰዎች ስናወራ ስለዚህ በእንደዚህ አይነት መንገድ ቢሆን የተሻለ ነበር ብዬ አስባለሁ ከሁሉም በላይ ግን ይሄ ታሪክ መውጣቱ ይሄ ነገር መነገሩ እውነትም ይሁን ውሸት ወደዚህ ወደ ማህበራዊ ሚዲያ ላይ መጥቶ ይሄ ጉዳይ መወራቱ ጥቅም አልባ ነው ማለት በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች የዛሬዎቹ አነጋጋሪ የተባሉት ጉዳዮቻችን እነዚህን ይመስላሉ እንደምታውቁት ቻናላችን ወቅታዊ ማህበራዊ አዝናኝና አስተማሪ ሆኖ ልዩ ታሪኮችን ነው እንደሚያቀርብላችሁ ዛሬም እንዲያነሳናቸው ደግሞ ቻናሉን ሰብስክራይብ አድርጉ ሐሳብ አስተያየታችሁንም ኮሜንት ላይ ጻፉልን ጌታቸው በላይ አብሬያችሁ ቆይታ አድርጌያለሁ በሚቀጥለው በአዳዲስ ጉዳዮች እንደገና እንገናኛለን እስከዚያ ሰላም ሁኑልን